የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። በዛሬው መረጃችን የሩሲያው ታዋቂ የጦር ጄኔራል በሞስኮ ከተማ ውስጥ በመኪና ላይ በተጠመደ ቦምብ ከተገደሉ በኋላ ሩሲያ በዩክሬን ላይ ጥቃቷን አጠናክራለች። የኦዴሳ ግዛት የሩሲያ ጥቃት ኢላማ ሲሆን ሚሊዮኖች ከኤሌክትሪክ ተቆራርጠዋል። ዩክሬን በድብቅ ሚሳኤል እያመረተች መሆኑ ተሰምቷል። የሀገሪቱ ጦር ባልታወቀ ስፍራ ውስጥ ፍላሚንጎ የተሰኘውን ክሩዝ ሚሳኤል ጨምሮ በርካታ ሚሳኤሎችን እያመረተ መሆኑ ተጋልጧል። አሜሪካ ከቬንዙዌላ ተነስቶ ወደ ቻይና ሲያመራ የነበረን ነዳጅ መያዟ ተሰምቷል። ቻይና በአሜሪካ ተግባር እየተቆጣች ሲሆን ቬንዙዌላ እርምጃ ወስዳለሁ ብላለች። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያልን አሁን በቀጥታ ወደ መረጃዎቻችን አለፍን። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40% ቅናሽ። አዎ ሰምተዋል፣ 40% ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40% ቅናሽ ለሽያጭ ቀርበዋል። ግንባታቸው 90% የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30% ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40% ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። ሩሲያም የበቀል እርምጃዋን እየወሰደች ነው። ኦዴሳ ግዛት እየነደደች ነው። ሩሲያ በደቡባዊ የዩክሬን ኦዴሳ ክልል ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። ይህም ሰፊ የኤሌክትሪክ ኃይል መቆራረጥናም በክልሉ የሚገኘውን የባህር መሰረተ ልማት አደጋ ላይ ጥሏል። የዩክሬን ምክትል ጠቅላይ ሚኒስትር ኦሌክሲ ኩሌባ ሞስኮ በክልሉ ላይ ስልታዊ ጥቃቶችን እያካሄደች መሆኑን ተናግሯል። ባለፈው ሳምንት የጦርነቱ ትኩረት ወደ ኦዴሳ አቅጣጫ ሊሆን ይችላል ሲሉ አስጠንቅቀው ነበር። ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ሩሲያ በተደጋጋሚ የምትፈጽማቸው ጥቃቶች ዩክሬን የባህር ላይ ሎጂስቲክስን እንዳትጠቀም ለማገድ የምታደርገው ሙከራ ነው ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በታህሳስ ወር መጀመሪያ ላይ ዩክሬን በጥቁር ባህር ላይ የሚንቀሳቀስ የሩሲያ ነዳጅ ጫኝ መርከብ ላይ ጥቃት ከፈጸመች በኋላም ወደ ባህሩ የመግባት አቅሟን እንደሚቀንሱ ዝተው ነበር። እንደ አውሮፓውያን አቆጣጠር በ2022 ሩሲያ ዩክሬንን ሙሉ በሙሉ ከወረረች በኋላ ምዕራባውያን የጣሉባትን ማዕቀብ ለማለፍና በመቶዎች የሚቆጠሩ ነዳጅ ጫኝ መርከቦችን ለማሳለፍ የምትጠቀምባቸው ሻዶ ፍሊት የሚባሉ መርከቦች አሏት። እነዚህ በሚስጥር ነዳጅ የሚያመላልሱ መርከቦች በአብዛኛው ያረጁ ነዳጅ መጫኛ ቦቴዎችን የሚይዙ ሲሆን ብዙዎቹ ንብረትነታቸው የማን እንደሆነና የመድን ዋስትና የቱ ኩባንያ እንደሰጣቸው ግልጽ አይደለም። ሰኞ ምሽት ላይ የኦዴሳ የወደብ መሰረተ ልማት ላይ በተፈጸመ ጥቃት ለሰላማዊ አገልግሎት የሚውሉ መርከቦች መጎዳታቸውን የክልሉ አስተዳዳሪ ተናግሯል። ሩሲያ በክልሉ በተደጋጋሚ በፈጸመችው ጥቃት ለቀናት የኤሌክትሪክ አቅርቦት የተቋረጠ ሲሆን በርካታ ሰዎችም ተገለዋል። እሁድ ምሽት በተፈጸመ ጥቃት የ120,000 ሰዎች የኤሌክትሪክ ኃይል ተቋርጦ የነበረ ሲሆን በዋናው ወደብ ላይ እሳት በመቀስቀሱ በርካታ የዱቄትና የምግብ ዘይት የያዙ ኮንቴይነሮች ወድመዋል። ባለፈው ሳምንት በኦዴሳ ምስራቃዊ ክፍል በሚገኘው ፔቭዲኒ ወደብ ላይ በተፈጸመ የባላስቲክ ሚሳኤል ጥቃት 8 ሰዎች ሲገደሉ ቢያንስ 30 ሰዎች ቆስለዋል። በሳምንቱ መጀመሪያ ላይ በተፈጸመ ጥቃት ከ3 ልጆቿ ጋር በመኪና የምትጓዝ እናትን ገድሎ ዩክሬንና ሞልዶቫን የሚያገናኘውን የኦዴሳ ክልል ብቸኛ ድልድይ ሰብሯል። ዜሌንስኪ ዲሚትሮ ካርፔንኮ በሳምንቱ መጨረሻ ላይ መብረራቸውን ተከትሎ ለክልሉ አዲስ የአየር ኃይል አዛዥ እንደሚመረጥ ተናግሯል። የኦዴሳ ወደብ ለሀገሪቱ ኢኮኖሚ ቁልፍ ስትሆን ከተማዋም
ከኪየቭና ከካርኪቭ ቀጥሎ በዩክሬን ሶስተኛዋ ትልቋ ከተማ ነች። አሁን በሩሲያ ወረራ ምክንያት በዛፓሮዣም በኬርሰንና በማይክሎቭ ክልሎች ውስጥ የሚገኙ ሌሎች ወደቦች መድረስ ስለማይቻል ስትራቴጂካዊ ጠቀሜታም አላት። ጦርነቱ ቢኖርም ዩክሬን በዓለም ላይ ከፍተኛ የስንዴና የበቆሎ ላኪ ናት። እንደ አውሮፓውያኑ ከነሐሴ 2023 ጀምሮ ኦዴሳም የሮሜኒያና የቡልጋሪያ የባህር ዳርቻዎችን በመከተል እህል ወደ ውጭ ለመላክ የሚያስችላት ወሳኝ መተላለፊያ ሆና ቆይታለች። ቀደም ሲል ሩሲያም በኦዴሳ ሕዝብ ላይ ትርምስ እየፈጠረች ነው ሲል የከሰሱት ዜሌንስኪ ሩሲያ ላይ ጫና ሳይደረግ የምትፈጽመውን ጥቃት ለማቆም ምንም ፍላጎት እንደሌላት ሁሉም ማየት አለበት ብለውም ነበር። ዩክሬን ሚሳኤል በድብቅ እያመረተች ነው። ፕሬዝዳንት ቮሎዲሚር ዜሌንስኪ እንደሚሉት በጦር ግንባር ጥቅም ላይ ከሚውለው መሳሪያ ከ50 በመቶ በላይ የሚሆነው በሀገር ውስጥ የሚመረት ነው። አብዛኛው የረዥም ርቀት የጦር መሳሪያም የዩክሬን ምርት ነው። ጦርነቱ ሲጀመር ዩክሬን በሶቪየት ዘመን የተመረቱ ያረጁ መሳሪያዎች ላይ ጥገኛ ነበረች። የምዕራባውያን ወታደራዊ እርዳታም ሀገሪቱ የጦር ኃይሏ እንዲዘምን እርዳታ አድርጓል። ነገር ግን አሁን ሰው አልባ የሚባሉ የሮቦትና የድሮን መሳሪያዎችን በማምረት ቀዳሚ መሆን ችላለች። ሀገር ውስጥ የሚመረቱ ክሩዝ ሚሳኤሎች የዩክሬን የረዥም ርቀት ጦር መሳሪያ አቅም እንዲጎለብት አድርጓል። ኢራና ቴሬክ የፋየር ፖይንት ዋና ቴክኒካል መኮንን ናት። ኩባንያው ከዩክሬን ግዙፍ መሳሪያ አምራች ኩባንያዎች አንዱ ነው። የ33 ዓመቷ ኢራናም የስነ ህንጻ ትምህርት ብትከታተልም አሁን ግን የሩሲያን ጦር ማሽን ለማውደም የበኩሏን እያበረከተች ትገኛለች። ሚሳኤል በሁለተኛው የዓለም ጦርነት ጀርመን ትጠቀምበት የነበረውን ቪ1 ሮኬት ይመስላል። 2 ግዙፍ የጄት ሞተሮች ተገጥመውበታል። ግዝፈቱ ከታዋቂዎቹ የለንደን ባሶች ጋር ይስተካከላል። ሚሳኤሉ በጦርነት ጥቅም ላይ ውሎ ያውቋል። ነገር ግን ኩባንያው የትኞቹ ኢላማዎች እንደተመቱበት ከማሳወቅ ተቆጥቧል። ፍላሚንጎ ምዕራባውያን ለዩክሬን ከመስጠት ከተቆጠቡት የጦር መሳሪያ ጋር የሚመሳሰል ነገር አለው። ክሩዝ ሚሳኤሉ 3000 ኪሎ ሜትር ይመዘገዘጋል። ይህም እጅግ ዘመናዊና ውድ ከሆነው የአሜሪካው ቶሞሃክ ጋር እኩል ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን መሳሪያም ለዩክሬን አልሰጥም ማለታቸው ይታወሳል። ረዥም ርቀት ሚሳኤሎቹ በጦርነት ትልቅ ቦታ አላቸው። ዩክሬን ብዙውን ጊዜም ከባድ ጉዳት ለማድረስ የምትጠቀመው ድሮኖችን ነው። ዩክሬን በጦርነቱ 1000 ኪሎ ሜትር የሚሸፍን ቦታ በሩሲያ ተይዞባታል። ይህንን ግስጋሴ ለመግታት የሩሲያን ጦር ኢኮኖሚ ኢላማ ለማድረግ ስትሞክርም ይታያል። የዩክሬን ጦር ኃይል ኃላፊ ጄኔራል አሌክሳንደር ስሪስኪ እንደሚሉት እየተጠናቀቀ ባለው የአውሮፓውያኑ ዓመት የዩክሬን ረዥም ርቀት ጥቃቶች የሩሲያም ኢኮኖሚ ላይ የ21.5 ቢሊዮን ዶላር ኪሳራ አድርሰዋል። የዩክሬን ልዩ ኃይል መኮንን የሆነው ራስላን ስትራቴጂው የጠላትን አቅም ማዳከምና ኢኮኖሚ ላይ ጉዳት ማድረስ ነው ይላል። እሱ እንደሚለው የዩክሬን ልዩ ኃይል በጠላት ቀጠና ውስጥ በመቶዎች የሚቆጠሩ የነዳጅ ማጣሪያዎች፣ የመሳሪያ ማምረቻዎችና ማስወገጃዎች ላይ ጥቃት አድርሷል። እርግጥ ነው ሩሲያም ተመሳሳይና ከዩክሬን እጥፍ የሆነም እርምጃ እየወሰደች ነው። በአማካይ በየቀኑ 200 ድሮኖችን ታስወነጭፋለች። ዩክሬን የዚህን ግማሽ ያክል ጥቃት ነው የምታደርሰው። የሩሲያም ረዥም ርቀት ሚሳኤሎችና ድሮኖች በዩክሬን የኤሌክትሪክ አገልግሎት እንዲቋረጥ አድርጓል። ይህም በሚሊዮን ለሚቆጠሩ ሰላማዊ ዜጎች እጅግ ትልቅ ፈተና ሆኗል። ሩሲያ የምትተኩሰውን ያክል ድሮን መተኮስ እፈልጋለሁ የሚለው ራስላን በጣም በፍጥነት እያደገ ነው የሚል አስተያየትንም ይሰጣል። አሜሪካም የቻይናን ነዳጅ ያዘች። የዩናይትድ ስቴትስ ጦር ኃይሎች እስከ 2 ሚሊዮን በርሜል የቬንዙዌላ ድፍድፍ ነዳጅ ነው ወደ ቻይና ይጓዝ የነበረውን ትልቅ ግዙፍ መርከብ በዓለም አቀፍ ውሃዎች ላይ መቆጣጠራቸው ተሰምቷል። በኤምኤች-60ቲ ሄሊኮፕተሮች የሚንቀሳቀሱ የባህር ዳርቻ ጥበቃና የባህር ኃይሎች እንዲሁም የባህር ደህንነት ምላሽ ቡድንን ጨምሮ በርካታ የአሜሪካ ጦር አባላት ዘመቻው ላይ ተሳትፏል። ነዳጁ መቀመጫውን በቻይና ያደረገው ቪስታው ቲጆና ኦይል ትሬዲንግ ኩባንያ ነው። አሁን የተያዘው ነዳጅ በዚህ ወር የአሜሪካ ኃይሎች በዓለም አቀፍ ውሃዎች ላይ ዘመቻ ከጀመሩ ሶስተኛው ሲቪል መርከብ ሲሆን የሕግ ባለሙያዎች በዓለም አቀፍ ሕግ ላይ ከፍተኛ ጥሰት ነው ብለውታል። የቻይና የውጭ ጉዳይ ሚኒስትር ድርጊቱን አውግዞታል።
ይህ ድርጊት የዓለም አቀፍ የባህር ላይ ሕግን በእጅጉ የጣሰናም በሕጋዊ የዓለም ንግድ ላይ ሕገወጥ ጣልቃ ገብነት ነው ሲልም አውግዟል። የቬንዙዌላ መንግስትም እርምጃውን ሲያወግዝ ታይቷል። በተጨማሪም ዩናይትድ ስቴትስ በባህር ላይ ዝርፊያ ትፈጽማለች ሲል ከሷል። ምንም እንኳን ቻይና የአየርናም የባህር ኃይል አቅሟን በፍጥነት የገነባች ቢሆንም የአሜሪካና የምዕራባውያን ኃይሎች ከዓለም ዙሪያ የሚሰሩት እጅግ በጣም ብዙ ተግባር በዓለም አቀፍ ደረጃም የውሃ አካላትን እንዲቆጣጠሩ ያስችላቸዋል። የሶስት ቬንዙዌላ ታንከሮች በትጥቅ ቁጥጥር ስር የዋሉት የዩናይትድ ስቴትስ ልዩ ኃይሎች በህዳር ወር በህንድ ውቅያኖስ ውስጥ በዓለም አቀፍ ውሃ ውስጥ የጭነት መርከብ ተሳፍረው ወደ ኢራን ይላኩ የነበሩትን የቻይና ሲቪል ዕቃዎችን በማስጠበቅ በማስወገድና በማውደም ላይ ናቸው። ቻይና በምዕራቡ ዓለም በሲቪል ማጓጓዣዋ ላይ የሚደርሰውን ጥቃት ተጋላጭነት ለመቀነስ ፈልጋም ላለፉት 15 ዓመታት በታዳሽና በኒኩለር ኃይል እንዲሁም ከሩሲያና ከመካከለኛው ኤዥያ በመጡ የባህር ላይ የነዳጅ ማስተላለፊያ ቧንቧዎች ላይ ከፍተኛ መዋለ ንዋይ በማፍሰስ በኃይል በሚያስገቡት ምርቶች ላይ ጥገኝነቷ ቀንሷል። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቱ አማራጭ ነን። ባለ 1፣ ባለ 2ና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት